ጤና ይስጥልን የኢትዮ ፕሮ ኤጁኬሽን የዩቲዩብ ቻናል ቤተሰቦች እንደምን ቆይታችኋል? የኢትዮ ፕሮ ኤጁኬሽን የዩቲዩብ ቻናል ከፍሬሽማን ኮርስ ጀምሮ እስከ ኤግዛም ያሉ ኮርሶችን ለሰኖችን በዚህ የዩቲዩብ ቻናሉ እያዘጋጀ እያቀረበ ይገኛል ማለት ነው። ከዚያ ባሻገር በቴሌግራም ቦታችን አማካኝነት የተለያዩ ፋይሎችን ሶርሶችን ከፍሬሽማን ኮርስ ጀምሮ እስከ ኤግዛም ድረስ ያሉ ኮርሶችን በቴሌግራም ቦቱ አማካኝነት አዘጋጅቶ እያቀረበ ይገኛል ማለት ነው። ኢትዮ ፕሮ ኤጁኬሽን ቦት ብላችሁ ማግኘት ትችላላችሁ ቦታችንን። በዛ አማካኝነት የፈለጋችሁትን ኮርስ ፒክ አድርጋችሁ በቀላሉ ማግኘት ትችላላችሁ ማለት ነው። የኢትዮ ፕሮ ኤጁኬሽን የቴሌግራም ቻናል መቀላቀል ከፈለጋችሁ ኢትዮ ፕሮ ኤጁኬሽን ብላችሁ ሰርች ማድረግ ነው የሚጠበቅባችሁ። በአጭር ጊዜ በሺዎች የሚቆጠሩ ተማሪዎችን አፍርተናል። ስለዚህ እሱንም ቻናል ተቀላቀሉ። እጅግ በጣም የሚጠቅማችሁ ቻናል ነው። ዛሬ ፍሬሽማን እንግሊሽ 1 ኦር ኮሚኒኬቲቭ እንግሊሽ 1ን የፋይናል ኤግዛሞችን አሰባስበን ይዘን መጥተናል። ከተለያዩ ካምፓሶች የተውጣጡ ጥያቄዎች ናቸው። ከዚያ ባሻገር ደግሞ በዚህ ቪዲዮ እንዴት እንደሚወጣ የፍሬሽማን እንግሊሽ ፋይናል ኤግዛም ኮንተንቱን አብረን የምናይ ይሆናል ማለት ነው። ሜይንሊ ኮንተንቱ እንዴት እንደሚሆን ነው የምነግራችሁ። ከዚያ ባሻገር ጥያቄዎች አሉ እስከ መልሳቸው እስከ ማብራሪያቸው፣ አንዳንድ ጥያቄዎችን ደግሞ አብረን እየሰራን የምናልፍ ይሆናል ማለት ነው። በዚህ ወደ ቪዲዮ ነው የምናመራው። ቻናሉ ሰብስክራይብ ያላደረጋችሁ ግን ቻናሉ ሰብስክራይብ አድርጉ። ቪዲዮውን ላይክ አድርጎ መጀመር ግድ ነው። ምክንያቱም ከዚህ በኋላ የምንለቃቸው የፋይናል ኤግዛሞችን በቀላሉ ለማግኘት ላይክ ማድረግ ቪዲዮውን ይጠበቅባችኋል ማለት ነው። ሰከንድ ሴሚስተር ላይም አብረን ስለምንቆይ ማለት ነው። በዚህው ወደ ቪዲዮ እናመራለን ማለት ነው። ፓርት 1 እንግዲህ ፍሬሽማን እንግሊሽ ፋይናል ኤግዛም ላይ ከሚኖሩ የመጀመሪያ ኮንተንቶች ውስጥ ፓራግራፍ ነው። ፓራግራፍ በየትኛውም የእንግሊዘኛ ኦር የእንግሊሽ ፈተና ላይ ይኖራል ማለት ነው። ፓራግራፍ ላይ ትኩረት ልታደርጉ የሚገባው ነገር ፓራግራፉን በደንብ አድርጎ መረዳት ያስፈልጋል። ደግሞ ደጋግሞ ማንበብ ያስፈልጋል ማለት ነው። እሱን ካደረጋችሁ በኋላ ጥያቄዎቹ እጅግ በጣም ሲምፕል ነው የሚሆኑት። ምናልባት ቮካብለሪ ፓርት ካለው ካልሆነ በቀር ቀላል የሆኑ ጥያቄዎች ናቸው የሚወጡት። ነገር ግን ጊዜ የሚወስድባችሁ ተማሪዎች ልትኖሩ ትችላላችሁ። ፓራግራፍ ማንበብ ትንሽ ጊዜ ይወስዳል። ከግራመር ኦር ቮካብለሪ ካለ ከቮካብለሪ በኋላ መጨረሻ ላይ ብትሰሩት ተመራጭ ነው። ምናልባት ግን ሌሎቹ ላይ የሚከብዳችሁ ፓራግራፉን በደንብ ሰርታችሁ ብታልፉ አሪፍ ነው። ብዙ ቫልዩ ይኖረዋል። ሁለተኛ ቀለል ያሉ ጥያቄዎች ናቸው የሚኖሩ። ስለዚህ ፓራግራፍን በደንብ አድርጋችሁ መስራት ይጠበቅባችኋል ማለት ነው። ሁለተኛው ፓርት ደግሞ የሚሆነው ቮካብለሪ ነው። ሁለተኛው ፓርት የሚሆነው ቮካብለሪ ነው። የትኛውም የፋይናል ኤግዛም ላይ አይቀርም ቮካብለሪ። ምናልባት ፓራግራፉ ጋር በአንድ ሊወጣ ይችላል። የብቻው እንደዚህ በዚህ መልኩ ሊወጣ ይችላል። ለምሳሌ ይሄ የአንድ ግቢ ጥያቄ ነው። ቮካብለሪ ላይ የወጡ ጥያቄዎች ናቸው። vocabulary question which are taken from the teaching material ከመጽሐፋቸው የወጡ ጥያቄዎች ናቸው። እንደውም እነዚህ ጥያቄዎች ማለት ነው ከኮሚኒኬቲቭ እንግሊሽ ስኪል ማለት ነው። ለምሳሌ ይህን ጥያቄ እንየውና እንለፍ። አን ብላንክ ሶሳይቲ ጊቭስ ኤቭሪዋን ኢኳል ራይትስ ነው የሚለው። ሚንስ ብላንክ ማህበረሰብ ኦር ሶሳይቲ ለሁሉም እኩል መብት ይሰጣል። ጊቭስ ኤቭሪዋን ኢኳል ራይትስ ነው የሚለን። ለዚህ ተስማሚ የሆነው ወርድ የትኛው ነው? በቃ ቮካብለሪ አይደል? ኤ ኦብሲን ነው የሚለው። ኦብሲን ሚንስ አጸያፊ ወይም ደግሞ ከስነ ምግባር አኳያ አግባብ ያልሆኑ ነገሮችን ነው የሚያመለክተን አይደል? አጸያፊ ኦር ብልግና ማለት ነው ኦብሲን ማለት። ሁለተኛው ደግሞ ኢጋሊታሪያን ነው። ኢጋሊታሪያን ደግሞ ማለት በሰው መብት ኦር እኩልነት የሚያምን ማለት ነው። ብላንክ ሶሳይቲ ጊቭስ ኤቭሪዋን ኢኳል ራይት አይደል? ብላንክ ማህበረሰብ ለሁሉም እኩል መብት ይሰጣል። ምን አይነት ማህበረሰብ ነው? በሰው መብት ኦር እኩልነት የሚያምን ማህበረሰብ። ኢጋሊታሪያን ሶሳይቲ ጊቭስ ኤቭሪዋን ኢኳል ራይትስ ማለት ነው። ያ ማለት ማለት ነው በሰው መብት ኦር እኩልነት የሚያምን ማህበረሰብ ለሁሉም እኩል መብት ይሰጣል ማለት ነው። ተስማሚ የሚሆነው ቢ ነው ማለት ነው ለዚህ ኦፕሽን። ከላይ ያለው መጀመሪያ ተረዳላችሁ። ከዛ መልሱን መስራቱ ቀላል ነው ማለት ነው። ነገር ግን የቃላቶችን ትርጉሞች ለመረዳት መሞከር ይጠበቅባቸዋል ማለት ነው። ሲ ኢንፋስትድ ነው የሚለው እዚህ ጋር የሚሄድ ነገር የለውም። ዲ ደግሞ ኢንዳንጀርድ ነው። ኢንዳንጀርድ ማለት ደግሞ እንደምታውቁት ለአደጋ የተጋለጠ እንደዛ ማለት ነው አይደል? ለዚህ ተስማሚ የሆነው ኦር ሞር ሲዩቴብል የሆነው
ቢ ነው ማለት ነው። ሶ ቢ ብላችሁ ታልፋላችሁ ማለት ነው። ሶ በዚህ መሰረት ሌሎቹንም ጥያቄዎች ትሰራላችሁ ማለት ነው። ሁለተኛው ሶስተኛው ቀላል ናቸው። ሶ ፖዝ እያደረጋችሁ መስራት ነው። መልሶቻቸውን እኛ እያስቀመጥንላችሁ እንሄዳለን። ቀላል ነው በጣም ቮካብላሪ። ነገር ግን የመጀመሪያ ስራችሁ የሚሆነው ከላይ ያለው ሰንተንስስ ኦር ዳያሎግ ከሆነ ዳያሎግ ኦር ኮንቨርሴሽን ኦር ፓራግራፍ ምንድነው የሚለውን መረዳት በደንብ መረዳት ይጠበቅባቸዋል። ከዛ በኋላ ወርዶቹን የትኛው ቢገባ ይስማማል የሚለውን ነገር መምረጥ አስፈላጊ ነው ማለት ነው። ሶ በዛ መልኩ መስራት ይጠበቅባቸዋል ማለት ነው። ሌላው ደግሞ ቮካብላሪ ላይ ሩሎችን አስቀምጠን ነበር ከዚህ በፊት እንዴት መስራት እንዳለባችሁ በቴሌግራም ቻናላችን አማካኝነት አጋርተናችሁ ነበረ። ሶ በዛ መሰረት የቮካብላሪ ጥያቄዎችን በቀላሉ መስራት ትችላላችሁ ማለት ነው። ምናልባት ቴሌግራም ቻናላችንን ጆይን አድርጋችሁ ካላገኛችሁት ማለት ነው በኢትዮ ፕሮ ኤጁኬሽን የቴሌግራም ቦት አማካኝነት ልትጠይቁን ትችላላችሁ። እኛ የምንልክላችሁ ይሆናል ማለት ነው። ሶ ፓርት 3 ኦር ደግሞ የማይቀረው ኮንተንት ፍሬሽማን እንግሊሽ ላይ ግራመር ፓርት ነው አይደለ? ግራመር ፓርት ላይ ሜይንሊ እጅግ በጣም ብዙ ጥያቄዎች የሚወጡበት ነው ማለት ነው ግራመር ፓርት። ሶ ይችን ጥያቄ እንስራና ሌሎችን ደግሞ እናንተ ትሰራላችሁ ማለት ነው። እንዲሁም አንዳንድ ነገሮችን እየጠቆምኳችሁ የሚሄድ ይሆናል። የመጀመሪያው ጥያቄ ማሪ ብላንክ አፕ ሀር ካሪየር ኢፍ ሺ ሃድ ጎት ማሪድ ነው የሚለው። ሶ ጥያቄው ላይ እንደምታዩት ኢፍ ክሎዝ አለው። ኢፍ ክሎዙ ሁለተኛው ፓርት ላይ ነው ያለው። ሶ ኢፍ ክሎዙ መጀመሪያ ላይ ካለ እና ሜን ክሎዙ ሁለተኛው ላይ ካለ ኮማ ነበረ። እዚህ ጋር ግን ኢፍ ክሎዙ ሁለተኛ ላይ ከተገኘ ግን ምን አለ ማለት ነው? ኮማው አይኖርም ማለት ነው። ሶ እዚህ ጋር እንደምታዩት ኮማ የለም ማለት አይደል? ሶ ኢፉ ሁለተኛው ላይ ስለሚገኝ ማለት ነው። ኢፍ ሺ ሃድ ጎት ማሪድ ነው የሚለው። ሶ እዚህ ጋር ያለው ቴንስ ምንድነው? ኢፍ ክሎዝ ላይ ያለው ቴንስ ሺ ሃድ ጎት ሶ ሃድ ፕላስ ቨርብ ስሪ ነው ያለው አይደለ? ሃድ ፕላስ ቨርብ ስሪ ከሆነ ፓስት ፐርፌክት ነው አይደለ? ሶ ፓስት ፐርፌክት የሚገኝበት ኮንዲሽናል ሰንተንስ የትኛው ኮንዲሽናል ሰንተንስ ነው? ኮንዲሽናል ሰንተንስ ታይፖች አሉ። ዜሮ ኮንዲሽን አለ፣ ፈርስት ኮንዲሽን አለ፣ ሰከንድ ኮንዲሽን አለ፣ ሰርድ ኮንዲሽናል አለ አይደል? ሶ ከነዚህ ከአራቱ የትኛው ነው ኢፍ ክሎዙ ላይ ፓስት ፐርፌክት የሚይዘው የሚለውን እናያለን። ሶ የመጀመሪያው ዜሮ ኮንዲሽን ላይ የለም ማለት ምክንያቱም ኢፍ ፕላስ ፕሬዘንት ሲምፕል ዘን ሜን ክሎዙ ላይ ደግሞ ፕሬዘንት ሲምፕል ነው አይደለ? ዜሮ ኮንዲሽን ከሆነ ኤግዛምፕል ኢፍ ዩ ሂት አይ ሲ ኢት መልትስ ጀስት እንደዚህ አይነት ፎርም ነው ያለው ማን ዜሮ ኮንዲሽን። ፈርስት ኮንዲሽን ደግሞ ኢፍ ፕላስ ፕሬዘንት ሲምፕል ነው ኢፍ ክሎዙ ላይ ማለት ነው። ሜን ክሎዙ ላይ ደግሞ ዊል ፕላስ ቤዝ ቨርብ ነው ማለት ነው ፈርስት ኮንዲሽን ላይ። ሰከንድ ኮንዲሽን ላይ ደግሞ ኢፍ ፕላስ ፓስት ሲምፕል ነው ኢፍ ክሎዙ ላይ ማለት ነው። እንዲሁም ደግሞ ሜን ክሎዙ ላይ ውድ ፕላስ ቤዝ ቨርብ ነው ማለት ነው። ሶ በዛ መሰረት እስካሁን የለም አይደለ? እሺ ሰርድ ኮንዲሽናል ላይ ስናይ ደግሞ ሰርድ ኮንዲሽናል ላይ ደግሞ ኢፍ ፕላስ ፓስት ፐርፌክት እዩ። ኢፍ ክሎዙ ላይ ኢፍ ፕላስ ፓስት ፐርፌክት መጣለን ማለት ነው አይደል? ኢፍ ሺ ሃድ ጎት ማሪድ ሶ ሰርድ ኮንዲሽናል ነው ማለት ነው። ሶ ሜን ክሎዙ ላይ ደግሞ ውድ ሃቭ ፕላስ ምን ቨርብ ስሪ ማለት ነው። ውድ ሃቭ ፕላስ ቨርብ ስሪ። ሶ ለዚህ ተስማሚ የሆነው ምርጫ የትኛው ነው? በዚህ መሰረት ማለት ነው ኢፍ ክሎዙ ላይ ፓስት ፐርፌክት ነው ያለው። እንዲሁም ደግሞ ሜን ክሎዙ ላይ የሚሆነው ውድ ሃቭ ፕላስ ፓስት ፓርቲሲፕል ነው። ሶ ከነዚህ ውስጥ ተስማሚ የሆነው የትኛው ነው? ውድ ሃቭ ጊቨን አይደለ? ውድ ሃቭ ጊቨን ይሆናል ማለት ነው። ዘ አንሰር ኢዝ ዲ ማለት ነው። ሶ ኮንዲሽናል ሰንተንስስ ላይ ልትረዱት የሚገባው ነገር አራቱን ፎርሞች መያዝ ነው። በቃ አራቱን ፎርሞች ዜሮ ኮንዲሽን ላይ ሲሆን እንዴት ነው አቀማመጡ? ኢፍ ክሎዙ እንዴት ነው? ሜን ክሎዙ እንዴት ነው? ፈርስት ኮንዲሽን ላይ ሲሆን ኢፍ ክሎዙ እንዴት ነው? ሜን ክሎዙ እንዴት ነው? ሰከንድ ላይ ሲሆን፣ ሰርድ ላይ ሲሆን። ሶ ፈርስት ላይ ኢፍ ፕላስ ፕሬዘንት ሲምፕል ምኑ ላይ ኢፍ ክሎዙ ላይ፣ ሜን ክሎዙ ላይ ፕሬዘንት ሲምፕል። እንዲሁም ደግሞ ፈርስት ኮንዲሽናል ላይ ደግሞ ኢፍ ክሎዙ ኢፍ ፕላስ ፕሬዘንት ሲምፕል ነው። ሜን ክሎዙ ላይ ደግሞ ዊል ፕላስ ቤዝ ቨርብ ነው። ሰከንድ ኮንዲሽናሉ ላይ ኢፍ ፕላስ ፓስት ሲምፕል ነው። እንዲሁም ደግሞ ሜን ክሎዙ ላይ ውድ ፕላስ ቤዝ ቨርብ ነው ማለት ነው። ሰርድ ኮንዲሽናል ላይ ደግሞ ኢፍ ክሎዙ ኢፍ ፕላስ ፓስት ፐርፌክት ነው። ፓስት ፐርፌክት ሃድ ፕላስ ቨርብ ስሪ ማለት ነው አይደል? በዚህ እንደዚህኛው ጥያቄ። ሶ ሜን ክሎዝ ላይ ደግሞ ውድ ሃቭ ፕላስ ቨርብ ስሪ ነው ማለት ነው የሚሆነው። ሶ በዛ መሰረት መጀመሪያ ጥያቄውን ታዩታላችሁ። ኢፍ ክሎዙ ላይ የተቀመጠው ቴንስ በምን ቴንስ ነው ኦር ደግሞ ሜን
ክሎዝ ላይ ያለው ቴንስ የተቀመጠው በምን መልኩ ነው የሚለውን ታያላችሁ። ከዛ በኋላ አንዱን ለአንዱ ማገጣጠም ነው ማለት ነው የሚጠበቅባችሁ። ሶ እዚህ ጋር ሃድ ጎት የሚለው ፓስት ፐርፌክት ነው። ሶ ፓስት ፐርፌክት ሆነ ኢፍ ክሎዝ ላይ ያለው ሜን ክሎዝ ላይ የሚሆነው ውድ ሀቭ ፕላስ ቨርብ ስሪ በቃ ፎርሙን መያዝ ነው የሚጠበቅባችሁ ማለት ነው። ኮንዲሽናል ላይ ከመጡ ጥያቄዎች አብዛኞቹ ጥያቄዎች እዚህ ጋር ያስቀመጥንላችሁ ጥያቄዎች እየሰራችኋቸው ለፉ ፖዝ እያደረጋችሁ ማለት ነው። ኮንዲሽናል ሰንተንስ ላይ ነው የመጡት። ምክንያቱም ምንድነው የመጀመሪያው አብዛኛውን እዚህ ኮርስ ላይ ግራመር የሚይዘው ኮንዲሽናል ሰንተንስስ በመሆኑ ምክንያት ነው። ሌሎችም ፓርቶች አሉ፣ ነገር ግን ኮንዲሽናል ላይ ሜይንሊ የመጣበት ምክንያት ብዙ ጥያቄዎች የወጡበት ምክንያት ለዛ ነው። ሌላኛው ደግሞ ምክንያታችን እንግዲህ ከተለያዩ ካምፓሶች ስለሆነ ፒክ ያደረግናቸው ጥያቄዎችን እንደ አጋጣሚ ፒክ ስናደርግ ከኮንዲሽናል ሰንተንስስ የወጡ ጥያቄዎችም ስለሆኑ ነው ማለት ነው። ብዙዎቹ ኮንዲሽናል ላይ ነው። እዚህ ጋር ለምሳሌ ሚክስድ ኮንዲሽናልም አለ፣ አምስተኛ ታይፕ ማለት ነው። ሚክስድ ኮንዲሽናል የሚዩት ግራመር ፓርት ላይ እንግዲህ ኮንዲሽናል ሰንተንስስ ብቻ አይደለም ያለው፣ ሌሎችም ግራመር ፓርቶች አሉ። ምናልባት መምህራኖቻችሁ ኦር ደግሞ እንደየግቢዎቻችሁ እንግዲህ ግራመር እዚህ ፓርት ላይ ያተኩሩ ልትባሉ ትችላላችሁ። ነገር ግን እዚህ ፓርት ላይ ያተኩሩ ካልተባላችሁ ግራመር ያለው መጽሐፋችሁ ላይ ሞዳል ኤንድ ኢንፊኒቲቭ አለ፣ እሱን ማንበብ ይጠበቅባችኋል። ስለ ቴንስ ፕሬዘንት ፐርፌክት ቴንስ፣ ፕሬዘንት ሲምፕል፣ ፓስት ሲምፕል፣ ፕሬዘንት ፐርፌክት፣ ፓስት ፐርፌክት እነዚህን ቴንሶች በደንብ ማንበብ ይጠበቅባችኋል። ሜይንሊ ደግሞ ኮንዲሽናል ሰንተንስስ። ከዚያ ባሻገር አክቲቭ እና ፓሲቭ ቮይስ በጣም ብዙ ጥያቄዎች ይወጡበታል። እነዚህን ግራመር ፓርቶች በደንብ አድርጋችሁ ማንበብ ይጠበቅባችኋል ማለት ነው ግራመር ላይ ካልተናገራችሁ። ነገር ግን ብዙ ጊዜ ፋይናል ኤግዛም ላይ ኮንዲሽናል እና አክቲቭ ፓሲቭ ቮይስ ነው ብዙ ጊዜ የሚመጡት ጥያቄዎች። ኮንዲሽናል እና አክቲቭ ፓሲቭ ቮይስን በደንብ ያቸው፣ ምክንያቱም እነሱ ፋይናል ኤግዛም ላይ በደንብ ትኩረት ተደርጎባቸው ስለሚመጡ ማለት ነው። በዛ መሰረት ለፋይናል ኤግዛም ግራመር ፓርት ላይ በዛ መልኩ መዘጋጀት ትችላላችሁ ማለት ነው። በአጭሩ ፎርሞቹን መያዝ ነው የሚጠበቅባችሁ። ኮንዲሽናል ላይም ኢቭን አክቲቭ ፓሲቭ ቮይስ ላይም የራሱ የሆነ ፎርም አለው። በዛ መሰረት በቀላሉ መስራት ትችላላችሁ ማለት ነው። ጥያቄዎችን ፖዝ እያደረጋችሁ እስከ መልሶቻቸው መስራት ትችላላችሁ ማለት ነው። ሌላኛው ግራመር ላይ እንግዲህ በሌላ አይነት መንገድ ደግሞ የሚያመጡበት መንገድ አለ። ጀስት ኤግዛምፕል ፑት ዘ ቨርብስ ኢንቱ ዘ ኮሬክት ቴንስ ሲምፕል ፓስት ኦር ፕሬዘንት ፐርፌክት ኢን ዘ ፎሎዊንግ ዳያሎግ። ጥያቄዎቹ የግራመር ጥያቄዎች ናቸው። ነገር ግን በምን መልኩ ሊሆን ይችላል የሚሰጧችሁ? በዲያሎግ መልኩ ሊሰጧቸው ይችላሉ። እንዲሁም ደግሞ በፓራግራፍ መልኩ ሊሰጧችሁ ይችላሉ። የምታስገቡትን ግራመር ፓርት ሊነግሯችሁ ይችላሉ፣ ላይነግሯቸውም ይችላሉ። እና እነሱ ወርዱን ይነግሯቸዋል። የሚገባው ቴንስ ኦር ደግሞ ግራመር ታይፕ የትኛው ነው የሚለው እናንተ የምትወስኑበትም ሁኔታ ሊፈጠር ይችላል ማለት ነው። ብዙ ጊዜ ግን ሰጀስት ይደረጋል ሲምፕል ፓስት እና እዚህ ጋር ፕሬዘንት ፐርፌክት ነው አስገቡ የተባለው፣ ወይ ሲምፕል ፓስት ወይ ፕሬዘንት ፐርፌክት። ምናልባት ደግሞ አክቲቭ ፓሲቭ ቮይስ አስገቡ ልትባሉ ትችላላችሁ፣ ኮንዲሽናልም ልትባሉ ትችላላችሁ ማለት ነው። የሚሰጣችሁ ደግሞ ዳያሎግ ሊሆን ይችላል፣ ኮንቨርሴሽን ኦር ፓራግራፍ ሊሆን ይችላል። በዛ መልኩ ይሰጧችኋል። እናንተ የሚገቡትን ወርዶች ትጽፋላችሁ ማለት ነው። በዛ መልኩ ነው የሚሰጣችሁ። ለምሳሌ እችን ጥያቄ እናያት። እዚህ ጋር ዳያሎግ ነው የተሰጠን፣ ተቀባይ አለ፣ ተናጋሪም አለ አይደለ? ኤ የሚለው እንግዲህ አይ ብላንክ ዩ ፎር ኤ ሎንግ ታይም ዌር ሃቭ ዩ ቢን የሚለው። ዌር ሃቭ ዩ ቢን የት ነበርክ ለረጅም ጊዜ አይቻለሁ ነው ወይስ አላየሁም ነው የምንለው? እዚህ ጋር አሁን ለምሳሌ ለረጅም ጊዜ አላየሁህም የት ነበርክ ነው የምንለው ወይስ ለረጅም ጊዜ አይቻለሁ የት ነበርክ ነው የምንለው? ኖት ሲ ኦር ሲ። ኖት ስላች ሲን ያደርገው ኦር ማለት ኖት ሲን ወይ ደግሞ ሲን ነው የምትጠቀሙት ማለት ነው። ወይ ኖት ሲን ወይ ሲን ነው የምትጠቀሙት። ለዚህ ተስማሚ የሆነው የትኛው ኖት ሲን ነው አይደለ? አላየሁህም የሚለው ነገር ግን ሲምፕል ፓስት ኦር ፕሬዘንት ፐርፌክት ፎርም ነው የምናስቀምጠው ማለት ነው አይደለ? ተስማሚ የሆነው የትኛው ቴንስ ታይፕ ነው። እዚህ ጋር አሁን ፕሬዘንት ፐርፌክት ነው ሲምፕል ፓስት ነው የሚገባው የሚለውን ለመወሰን መጀመሪያ አንደርስታንድ ማድረግ ያለብን ነገር አለ። ታይሙን ማለት ነው። the phrase for a long time shows a period of time until ነው አይደል? and we don't know when the last time was. ታይሙን አናውቀውም for a long time የሚለን ስፔሲፊክ የሆነ ታይሙን ካላወቅ ነው የምንጠቀመው ቴንስ የትኛውን ነው? ፕሬዘንት ፐርፌክት ቴንስ ነው። ሩሎችን በደንብ ያዙ። ዩዝ ፕሬዘንት ፐርፌክት
ዩዝ ፕሬዘንት ፐርፌክት when the time is not finished or not mentioned exactly ማለት ነው። ካልተነገረን ታይሙ ካልተነገረን ካላወቅነው ፊኒሽድ ያልሆነ ከሆነ ደግሞ እና ሜንሽንድ ካልተናገረን ሜንሽንድ ካልሆነ ታይሙ ምንድነው የሚገባው ፕሬዘንት ፐርፌክት ነው ማለት ነው። ሶ ምንድነው የሚሆነው ማለት ነው ሃቭ ናት ሲን ነው የሚሆነው ማለት ነው። ሃቭ ናት ሲን ነው የሚሆነው። ሶ አይ ሃቭ ናት ሲን ዩ ፎር ኤ ሎንግ ታይም ዌር ሃቭ ዩ ቢን ለረጅም ጊዜ አላየሁም የት ነበርክ። ሶ የቢ ደግሞ አይ ብላንክ ባክ ፍሮም ዘ ሰሜን ማውንቴንስ 2 days ago እዚህ ጋር ደግሞ ታይሙ ምን ሆኗል ማለት ነው ተሰጥቶናል ማለት ነው። ዘ ኤግዛክት ታይም ኢዝ ጊቨን አይደል። ሶ ታይሙ ጊቨን ተሰጥቶናል ምክንያቱም 2 days ago ያን this is a finished time in the past ማለት ነው and happened finished ሆኗል ማለት ነው። ሶ ኤግዛክትሊ ታይሙ ጊቨን ከተሰጠን ኦር ጊቨን ከሆነ ደግሞ የምንጠቀመው ሲምፕል ፓስት ነው ማለት ነው። ሲምፕል ፓስት ካም ነው የተሰጠ ሶ ኬም ይሆናል ማለት ነው። አይ ኬም ባክ ፍሮም ዘ ሰሜን ማውንቴንስ 2 days ago ከሰሜን ተራራ የተመለስኩት ከሁለት ቀናት በፊት ነበር ይሆናል ማለት ነው። ሶ በዚያ መልኩ ሌሎችንም ጥያቄዎች ትሰራቸዋላችሁ ማለት ነው። መልሶቻቸውን እዚህ ጋር አስቀምጠንላችኋል። ቪዲዮውን ፖዝ እያደረጋችሁ መስራት ነው የሚጠበቅባችሁ። ሶ ሌላኛው ፓርት የሚሆነው የመጨረሻው ማለት ነው ራይቲንግ ነው። ምንም የማይቀር ፓርት ነው። ብዙ ጊዜ 5 ማርክ ነው የሚይዘው እዚህ ጋር ማለት ነው። 5 ማርክ ይይዛል። ምንድነው እነሱ ርዕስ ይሰጧቸዋል ወይ ደግሞ እናንተ ርዕስ መርጣችሁ ሊሆን ይችላል እንዳትሳሳቱ። ግን ብዙ ጊዜ ርዕስ ይሰጣሉ እነሱ። ርዕስ ካልሰጡ በራሳችሁ ጻፉ የሚል ትዕዛዝ ይኖረዋል በእርግጠኝነት ማለት ነው። በደንብ አድርጋችሁ ኢንስትራክሽኑን ማንበብ እንዳትረሱ። ሶ ራይቲንግ ነው በ120 ወርድ ነው ጻፉ የተባለው እስከ 120 ወርድ ድረስ ማለት ነው ተጠቅማችሁ። የተሰጧችሁ ቶፒኮች ማይ ፈርስት ዴይስ አት አዲስ አበባ ዩኒቨርሲቲ፣ ዘ ክሬዚ ዶግ ኢን ማይ ቪሌጅ፣ ማይ ግራንድ ማዘር፣ ማይ ቤስት ፍሬንድ ኢን ማይ ላይፍ፣ ማይ ፌቨራይት ቲቸር፣ ዘ ፕሌስ አይ ላይክ መች ኢን ማይ ሆም ታውን። ሶ በእነዚህ ቶፒኮች አንዱን ፒክ አድርጋችሁ ማለት ነው ምን መጻፍ ነው ፓራግራፍ መጻፍ ማለት ነው። ሶ ቀለል አድርጋችሁ በራሳችሁ እንግሊዘኛ ይሰባበር፣ ይወለጋገድ፣ ይጣመም፣ ይበላሽ ችግር የለውም እናንተ መሞከር ይጠበቅባችኋል ማለት ነው። ትንሽ ነገር ከሞከራችሁ መምህራኖቻችሁም ኮንሲደር የሚያደርጉት ነገር ስለሚኖሩ 1-2 ቢሰጧችሁ ራሱ ቫልዩ ይኖረዋል። ሳትሰስቱ ሳትዘናጉ ለመስራት ሞክሩ ማለት ነው። በ120 ወርዶች ነው የሚለው። ሶ እኔ ማይ ፈርስት ዴይ አት አዲስ አበባ ዩኒቨርሲቲ የሚለውን ለራሴ ጽፌያለሁ ማለት ነው። ሶ በዚህ መልኩ ጽፌዋለሁ ማለት ነው። እኔ ሶ በዚህ መልኩ ነው እናንተ ማለት ነው የምትጽፉት። ማለት ፐርፌክትሊ እንደዚህ ላትጽፉ ትችላላችሁ። ነገር ግን በእናንተው እንግሊዘኛ በቻላችሁትና በተረዳችሁት መጠን መጻፍ ነው ማለት ነው። ነገር ግን ቤዚክ የሆኑ ነገሮችን ኮማ፣ ፉል ስቶፕ ምናምን ነገሮችን እነሱን በደንብ አድርጋችሁ እንትን በሉ። እንዲሁም ደግሞ ናሬቲቭ እንዲሆንም ለማድረግ ሞክሩ። ምናልባት በዛ መልኩ ጻፉም ልትባሉ ትችላላችሁ፣ ላትባሉም ትችላላችሁ። ብዙ አይነት የመጻፊያ መንገዶች ስላሉ ማለት ነው። ነገር ግን የሆነ በጣም እንትን ያለ አሪፍ ነገር ለመጻፍ ሞክሩ ከቻላችሁ ማለት ነው። ካልቻላችሁ ደግሞ የቻላችሁትን ሞክራችሁ መስጠት ይጠበቅባችኋል ማለት ነው። ሳይጽፉ ከመውጣት ግን ይሻላል በደንብ። ምክንያቱም መምህራኖቻችሁ ስለሚረዱ ማለት ነው። ራይቲንግ ስኪላችሁን ለማዳበር ነው እንጂ ምን ያህል ፐርፌክትሊ ይጽፋሉ የሚለውን ቴስት ለማድረግ ስላልሆነ ማለት ነው ጎሉ ኮሚኒኬቲቭ እንግሊሽ። ሶ በዚህ መልኩ ራይቲንጉን ጻፉ ማለት ነው። ለዛሬ እንግዲህ እዚህ ጋር እንጨርሳለን ማለት ነው። በድጋሚ ለቻናሉ አዲስ የሆናችሁ ቤተሰቦች ኦር ቻናሉን ሰብስክራይብ ያደረጋችሁ ቻናሉን ሰብስክራይብ አድርጉ። ቪዲዮውን ላይክ ማድረግም አትዘንጉ። እንዲሁም የቴሌግራም ቻናላችንን ተቀላቀሉ። ኢትዮ ፕሮ ኤጁኬሽን ብላችሁ ቴሌግራም ላይ ሰርች ማድረግ ነው የሚጠበቅባችሁ ማለት ነው። እጅግ በጣም እናመሰግናለን። መልካም ፈተና እንዲሆንላችሁ እንመኛለን። መልካም ጊዜ